ሰው ከሌለ ደግሞ አገር የለም። ሰው ከሌለ ተቋም የለም፣ ቤተ መቅደስም የለም። ሰው ነው ዋናው። ይሄ ሁሉ ምንድነው? ለሰው ክብር አለመስጠት። ህንፃ ሲሰሩ ትልቅ ሲሰሩ ሰውን አውሬ ሲበላው፣ ህንፃው ሲገነባ ዲያብሎስ ሰውን እያፈረሰው ነው። ለሰው አልታቀደም፣ ለሰው አልታሰበም። የፖለቲካ መሪዎችም የቤተ ክህነት መሪዎችም የሰውን ክብር ትተዋል። ግብግቡ ከገንዘብ ጋር። ሰው ከሌለ ደግሞ አገር የለም። ሰው ከሌለ ተቋም የለም፣ ቤተ መቅደስም የለም። ሰው ነው ዋናው። ሰው ጠልቶ እግዚአብሔር አለን የለም። ሰው ባይኖር ይሄ መጽሐፍ ቅዱስ የለም፣ ቁርባን የለም፣ ክህነት የለም፣ እግዚአብሔርን ማወቅ የለም። ያሳወቁን ከእግዚአብሔር የተላኩ ሰዎች ናቸው። እና ግን ስለ ሰው በጣም ያለን ዝቅተኛነት ቀንሷል። ስለ ሰው ሳይሆን አሁን የምንጨነቀው ስለ ሴርሞኒ፣ ስለ ግርግር ነው የምንጨነቀው። ሰው አንድ ሰው ጉዳያችን አይደለም፣ የእግዚአብሔር መልክ ነው ሰው። የሰው ልጅ ይገርማል። እኔ እንደው ፎቶውን ሲቀዱበት ይናደዳል። የእግዚአብሔርን መልክ የሆነ ሰውን ሲገል ግን ምንም አይመስለው። ወይ ግሩም! ሰው የሚያይ ዓይን ይስጠን መድኃኔዓለም።